ስለሷ አልተናገርኩም። ግን ስለሷ አለመናገሬ ግን እሷን ከጥፋተኛነት ማረቂያ አይደለም አለማወቅ። ግን አሁን ሶሻል ሚዲያ ላይ እንክብካቤ ያልኩላት ወት ጊፍት ስጧት እያልሽ እኮ ህዝቡን እያቀሰቀሽ 400 ሰው አለ እንዲሰጥ በቃ እንዲሰጥ። በጣም ከባድ ነው ጥፋቱ። ፔኑን ማወቅ አለባት፣ መረዳት አለባት። ውጭ ያደገች ሰው ስለሆነች ውጭ ሀገር ያደጉ ልጆችን አታውቂያቸውም ባህሪያቸው። አንድ ቀን አያዝኑም ለቤተሰቦቻቸው ሶሪ ምናምን ነገር እኔ እንትን አለብኝ ብሎ ይወጣል። ስለዚህ በዚህ ደረጃ እንድንንከባከባት አትንገሩ። ኦፍኮርስ አይምሯ መስተካከል አለባት። ብችል በቃ የእናቷን ጸጸት እንትን እንዳይላት ወታ ይቅርታ ማለትም አለባት። የምሬ ነው ናቸው። ይቅርታ ሳትል ምናምን ተንከባከባት። ላይ ላይ ስትመጣ ኖርማል በቃ የሰው ልጅ ህይወት አልፎ ማለት ነው። የሰው ልጅ አልፎ በቃ ለእሷ አይምሮ ልጨነቅ ማለት ነው። ጊዜም የለኝ እናት ሞታለች። ስገቡ ሚዩት አርጉ እና ባለማወቅም በምንም ቢሆን እናት ሞታለች። ስለዚህ ስለ እሷ ላዝን አልችልም። እኔ በዚህ ሰዓት አይምሮ የሚያስበው ይህንን አላስብም። ስለ እሷ ትዳቱን እርግዝኗ ገፋ ወይ 6 ወር ሆነ ወይ 7 ወር ሆነ ወይ ምናምን አለ። እኔ እንቺ እናት ናት ፊቴ ላይ ያለችው። ሶሪ ቀኑ ሙሉ ማስባት የነበረው እና ስለ እናትየዋ እንጂ ስለ ልጅቷ በዚህ ሰዓት ላይፍ ላይ ገመታ ምናምን እንዲታርቅ ምናምን ከዚህ በኋላ እንደውም እኔ ልጅቷ እውነት በእናቷ ነገር መጸጸቷን እርግጠኛ እስካልሆንኩ ድረስ ማለት ነው ልጅቷ ላይ መናገሬን አላቆምም። እናገራታለሁ። የምር ነው እንጂ እንደ ኖርማል አስባ መታ ላይፍ ላይ ጊፍቴን የምሰበስብ ከሆነ ገዳይናሽ ብዬ ነው የምናገራት። እናቷ ልጅቷን እራሱ ጨምር ማለት ነው። በዚህ ሰዓት ግን አልናገራት። አይኖ በዚህ ልጅ ተገፍታ ነው። ለዚህ ነው ይህን ልጅ እየወቀጥን ያለ ነው አይደል? ጥፋተኛ እያደረገን ያለ ነው። ይህንን ግን ስለሷ ሰላም መሆን በዚህ ሰዓት ምን ሆነች እራቷን በላች ወይ ምናምን እያልኩ ግን አላስብም። ይቅርታ ትልቅ ልጅ ናት። 22 ዓመቷ ነው። ከፍታ ሰታ አርግዛለች ምናምን ነገር ይህን ያልኩ ደግሞ ህፃን አይደለችም። ባይዘዌ አለማወቅ እና የሆነ የጭቅላት ችግር አለባት ልጅቷ። ሺዝ ኖት ኖርማል የሆነ ነገር አለ። ግን በዚህ ደረጃ ስለሱ አይምሮ አልጨነቅም። ስለዚህ እንደዛ የምታስቡ ሰዎችም ካላችሁ ሶሪ፣ እኔ እንደዛ አላስብም። የምታስቡላት ካላችሁ አስቡላት። አላቅ እንዲህ አይነት ሰዎች ደግሞ በዚህ ደረጃ ማበረታታትም ልክ አለ። እኔ ምልህን አልተረዳኸኝም። እኔ የእግዚአብሔር ቅጣት እኛ ሰዎች አንቅጣት ነው የምልህ። በቃ ይሄ የእድሜ ልክ ቅጣት እኮ ነው። እኛ ሰዎች በእኛ ሶሻል ሚዲያ ላይ ባወራነው ነገር መቀጣት የለባትም። በቃ ፈጣሪ አንዴ ቀጥቷታል። በእናቷ ነው የቀጣት። እሺ ከዚህ በኋላ ምን ታደርግች እናትየዋ? ቆይ መልሽልኝ። ልጇ ምን ማድረግ ነው ያለባት? ምንድን ነው የምታደርገው? ዞራ እኮ ሶሻል ሚዲያ ላይ መምጣቱ አይቀርም እኮ። ከዛ ሶሻል ሚዲያ ላይ መጥታ የምታሳየው ካራክተር የምትኖርበት ነው። ትምህርቷን አቁማለች። እዚህ ጋር እናቷ ሞታ የምታሳየው አክት እና የምትናገራቸው አንደበት ትክክል ካልሆነ ዝም ልንላት ነው? በእናቷም ማትጸጸት ከሆነ ምልክቶች ካላየ ጥቁር በጥቁር ለብሳ እዚህ ጋር እንደ ሀዘንተኛ ሆና ቁጭ ብላ ጊፍት ተሰበስብ ነው መክረት። ምን ሆነ ነው እናተ እየረገጥካት ልጅቷን የባሰ ሌላ ነገር ውስጥ እንግፋት። ሶሪ በጣም ለዛ የምታስቡ ሰዎች ፈጣሪ የሰጣት እኮ ጸጸት አለ እዚህ ጋር እድሜ ልክ የሚጸጸት ነገር። የት ሀገር ነው የምትኖረው? ኢትዮጵያ ውስጥ ነው ያለው ወይስ ውጭ ነው ያለው? አውሮፓ ነው ያለው? ዝቅ በይ አንቺ። ምን ቪዛ ልታስመችልኝ ነው? ምን ሆነሽ ነው? እናቱ ተረጋጊ እንጂ ሀሳብ ነው የምንሰጣጠው። የት ነው የምትኖሩ ምናምን ምንድን ነው? ቪዲዮ ባትወጣ ጥሩ ነው። ምን እኔ ችግር የለብኝም። ለምናገረው ነገር ኃላፊነት ወስዳለሁ። ምንም ችግር የለብኝም። ባይዘው እኔ በቪዲዮ መውጣት እንደ ጆከር ምናምን እንደሚባሉ ተደብቄ ሰውን አልሰድብም። በትክክለኛ ያየሁትን ነገር ነው ላወራ የመጣሁት። የማወራውም እንደዛ ነው እንጂ አልደባበቅም። ለምን ባይዘው እሱ ህፃን ነው ላላችሁት ማለት ነው። እሱ ህፃን አይደለም። ከ30 ዓመት በላይ ነው እድሜው። ከሱዳን ብዙ ጊዜ ቆይተዋል። በሊቢያ ባህር አቋርጦ ዋንጆ የመጣ ልጅ ህፃን ነው ልትሉ ነው? ስንት መከራ ስቃይ አይቶ ነው የገባው። 23 ነው በኪዜ የሰጠውን እድሜ ነው የምትሉኝ? 23 ዓመት ነው ይልኛል። 23 አንድ እግሩ ነው 23። እኔ አታስቁኝ። በፈጠራችሁ መች ነው አንድ እግሩ ሰላም እንዴት ናችሁ? መሞቷን አንዴ ኩን የምታስገቢው ሰው ማለት ነው። አዲስ ሰው አታስገቢ። ስለ ነገሩ ማውራት የሚችል ሰው አስገቢ። ስለ መሞቷ እንዲሱ ነው ሀሳብ መስጠት ከፈለጋችሁ ሀሳብ ነው። ሞታለች ብሎ
ሀሳብ መስጠት እንችላለን እኛም ብራዘር አይደለም ትዘር ምናምን ለተባለ እያረጋችሁ ታብታብ እያረጋችሁ እናቷ ከሞተች ገና ነው ብዬ ነው። እዚህ ላይ ትልቅ ስህተት የሰራችው ልጁና የልጁ እህት እናትየው ሳታውቅ ትኬት ቆርጣ ወደ እነሱ ድምፅሽን ከፍ አድርጊ። ጥሩ ሂደት እየሄድሽ ነው። የእሱ ቤተሰቦችንም መውቀስ አለብን። በደንብ ነው መወቀስ ያለብን። የልጁ እህት ትኬት ቆርጣ ወደ ስዊዝ እንድትመጣ ያደረገችው የልጁ እህት ናት። አሁን የሰሩት ቪዲዮ ላይ ልክ እሱ እንደማያውቅ ሆኖ ሰፕራይዝ አድርጋ እሷን ስዊዝ መጥታ ልጁ የሆነ መናፈሻ ሄዳ ስታገኘው አሳይተውናል። አሁን አስበው ልጇን ለእህቷ ለልጇ የማትፈልገውን ነገር እዚች ላይ ሰራች። የዚች ልጅ ህይወት እንዲበላሽ የሰራች ያደረገችው የልጁ እህት ናት። ትኬት ቆርጣ ነው ወደ ስዊዝ ያመጣቻት። ወደ ስዊዝ ከመጣች ደግሞ ግድ ነው ማርገዝ ሊመጣ ይችላል። ስለዚህ አንድ ልጅ ቤተሰቦቿ ሳያውቁ ትኬት ቆርጣ ከልጇ ጋር ብቻ ተስማምታ ዴዚ ህፃን ናት፣ ልጅ ናት። ምክንያቱም የዛን ጊዜ 19 ዓመቷ ነበር አይደለ? አሁን ነው 20 የሆነችው እና ትኬት ቆርጣ የላከችው እህት ናት ዋናው ጥፋተኛ። ትኬት ቆርጣ ባታመጣት ኖሮ ይች ልጅ እስካሁን ድረስ ትምህርቷን ልትቀጥል ትችል ነበረ። ፍቅር በርቀት ይቀጥል ነበረ። ግድ እህትየው ናት። እኔ በጣም ያናደደችኝ የዛን ሰዓትም እህትየው ናት። ወንድሟን ሰርፕራይዝ ለማድረግ በሰው ህይወት ነው እንዴ? ወንድሟ እኮ ያውቃል፣ አውቆ ለሶሻል ሚዲያ ነው እንዲህ እኔም ደግሞ አስጨርሱኝ። ምንም ወንድሟን ሰርፕራይዝ ለማድረግ በሰው ህይወት አይደለም። ወንድሟን ሰርፕራይዝ ማድረጉ በሌላም ነገር አለ። እንደ ሰው እሷ እህት አላት፣ ወንድም አላት፣ ልጅም አላት። እሷ እህትየዋ እንደ ሰው እች ልጅ ነገ በዚህ እድሜዋ ህፃን ናት፣ ትንሽ እስኪ ትማር፣ ትንሽ ልብ ትግዛ ብላ ፍቅር በሩቅ ቢቀጥል ኖሮ ዛሬ እርግዝና አይመጣም ነበረ። ልጅቷም ትንሽ ከእናቷ ጋርም እንደዚህ መራራቅ አይኖርም ነበረ። አሁን እኔ በተለይ እሷና ወንድ ቦይፍሬንድየው ተባዩና እህትየዋ የሰሩት ስራ ልክ አይደለም። እንደ ሰው ደግሞ እናቷን ሲሰድባት እንደዚህ ፍቅር ውስጥ ገብታ አይና ታውራለች። እሺ እንበል እንደ ሰው እናትየውን የሰደባት ስድብ አንቺ አስቢ። የእህትሽ ጓደኛ እናትሽን ቢሰድብ እንዴት ነው የምታዩ? እዛ ላይ ትልቅ ስህተት ሰርቷል። ምንም ቢሆን ልጅቷን አፍቅሮ እናትየውን መስደብ ራሱ ስህተት ነው። ምንም ብታፈቅረው ለፍቅር ብሎ እንዲያውም እናትየውንም ማክበር ነበረበት። እናትየውን መስደብ አልነበረበትም። እና በጣም የዛን ጊዜ በጣም ሰድቧታል። እዚህ ላይ በጣም ነው የዛን ሰዓት በጣም ነው ያዘልነው። ምክንያቱም እናት እንደ እናት ልጅ ነሽ፣ ተማሪ፣ አትሂጂ፣ ትምህርትሽን ቀጥይ ማለት ግዴታዋ ነው። የእናቶቻችን እንኳን ከወንድ አይደለም ከሴት ጓደኞቻችን ጋር ስናወራ እንዴት ነው የሚቆጡን እንኳን ከወንድ። እና እች ልጅ እናትየው ትምህርትሽን ተማሪ ማለት ልክ ነው። እንደ እናት የእናትነት ፍቅሯን የእናትነት ኃላፊነቷን ልትወጣ ፈልጋ ነበር። ይሄ ግን ልጅቷ ፍቅር ያዘኝ ብላ ካለች ይሄ አንድ ችግር ነው። የወጣትነት ፋየር ኤጅ ላይ የሚያጋጥም ነገር ነው። ግን ልጁ ያን መስመር አልፎ እናትየውን መስደቡ፣ ከዛ ደግሞ እህትየው ትኬት ቆርጣ ሲውዝ ድረስ ማምጣቷ፣ ወንድሟን ሰርፕራይዝ ማድረግ በሰው ህይወት ቁማር መጫወት ነው። ይኸው በልጅቷ ላይ በህይወቷ ላይ ቁማር ተጫወቱባት። በጣም እዚህ እድገር ለእናትየው ነፍስ ይማር፣ ለልጅም ደግሞ እግዚአብሔር መቼም ጽናቱን ይስጣት። ምንም ማድረግ አይቻልም። ለእናትየው ነፍሷን ይማር። ጥሩ እንደዚህ ሀሳብ የሚያነሱ ሰዎችን ብራዘር እንዴት ናችሁ? ሁላችሁም በመጀመሪያ ሰላም ብያለሁ። መቼም ነፃ ሀሳብ ነው፣ እውነት ነው የምንለው ህሊናችን የሚያምነው ነገር ነው ማናችን የምንናገረው ብዬ ነው የማስበው። እንደኔ በእውነት በጣም ነው ያዘንኩኝ። እግዚአብሔርን እስካሁን ድረስ ማመን አልቻልኩም። እኔ ከመጀመሪያ ጀምሬ ይከታተል ነበር ሲያወሩም እናትና ልጇም በመሀል አንዳንድ ነገር እናትየው ተይ እባክሽ ትንሽ ረጋ በይ፣ የምትፈልጊው ነገር
ይሆናል ግን አንቺ በማትጎጅበት መንገድ መጀመሪያ ትምህርትሽ ተከታታይ ስትላት ትሰማ ነበር እንደዚህ ሶሻል ሚዲያ ላይ እኔ ገብቼም አውርቼም አላውቅም። ግን ላይክ አንድ ልጅ እናቱን እንደሚወድና እንደሚያከብር አንድ ልጅ እንደ ራሴ ሆኜ ማለት ነው እናቴ እንደምወድና እናት እንደወለደችው ብዙ ለፍተው እንዳሳደጉን እናቶች ሳስብ በጣም ነው ያዘንኩኝ። ማለት በልጅቷና ከልጅቷ በስተጀርባ ባሉት ሰዎች ነው እኔ በጣም ያዘንኩኝ። በተለይ ልጅቷ እንዳትረጋጋ ማድረግ ወይም በተለያዩ ነገሮች አታሉ ወደ ሌላ ነገር ውስጥ እንድትገባ ማንም ሰው እኔም ልጅ እንደዚህ አይነት ነገር ብትሆን እኔ አሁን ልጅ አለችኝ እና እንደዚህ ነገር ቢሆን በጣም ነው የሚሰማኝ። እኔም አንተም ብትሆን ማናችንም ማለት ነው። በጣም ቁጭ አላልኩም ከነጋ። ስለዚህ አንዴ ይቅርታ ሚዩት አድርጌ እኔ ብዙ አልቆየም ትንሽ ነው የማወራው እና ስለዚህ የነበረው ሁኔታ እናትየው በጣም ተገፍታለች ነው ብዬ ተሰድባለች በልጅቷ ምክንያት። በወለደችው ልጅ መወሰን ትችላለች። አይኖ ማለቴ እስከተወሰነ ድረስ ቢያንስ ሀሳብ መስጠት በልጇ እንደፈለገች ብትናገርም ትክክል ናት ብዬ ነው የማስበው እናትየው። ስለዚህ እናትየውን እየተሰደበች እየተገፋች ጨጓራ ተቋጥሎ ነች ሴትዮ የሞተችው ብዬ ነው የማስበው። ምክንያቱም አልተከበረችም። ቢያንስ እሷን የሚፈልግ ሰው እንኳን ቢሆን የፈለገ ነገር ያ ሰው እንኳን ቢገፋ እንኳን ያ ልጅ ቢያንስ እሷን መስደብ ማንቋሸሽ አልነበረበትም በወቅቱ ማለት ነው። ስለዚህ አንዳንዴ እዚህ የሆነ መጥታችሁ ከታች የሆነ የምትዘላብዱ ሰዎች ይቅርታ አድርጉልኝና እናንተም ነገ በምትወልዱት ልጅ ያጋጥማችኋል እንደዚህ አይነት ነገር። እናት መከራዋን በልታ ሽንት ጠርጋ አዝላ ስንት መከራ እንትን ብላ ነው ያሳደገችው ማለት ነው። ስለዚህ የምናወራው ነገር ኃላፊነት ብንወስድ ጥሩ ነው። እናትየው የሞቷ ምክንያት የዚች ልጅ አቃጥላ ነው የደፋቻት እና ስለዚህ ምንም የምናስተባብለው ነገር የለም። ማናችንም እውነት ከሆነ እውነት ነው ስለሰማን ማለት ነው። በጆሮችንን ስለሰማን እባክሽ ልጄ ረጋቤ ስትላት ልጅቷም እናት አለማክበር ብዙ ነገር አሁን ሶሻል ሚዲያ ላይ ስለ ልጅቷ የሆነ አማርኛ ሰባብራ ስለምታወራ ምናምን ነገር ማሽቃበጥ ያለው ግን ከዛ በላይ ግን እኔ እናትየውን የሞቷ ምክንያት ምንም አይደለም። ልጅቷና ልጅቷን አግብቶ ያስረገዘው ልጅና የእሱ ቤተሰቦችና ከሱ በስተጀርባ ያሉት ለልጅቷ አይዞሽ ብሎ ገፋፍተው ከዛ ውስጥ ያስወጧት እነዚህ ናቸው ኃላፊነት መውሰድ ያለባቸው። ማንም አታሽቀብጡ። እኔ ምንም ብሔር ዘር የለኝም፣ ሰው ነኝ። የሰው ነው ብሔር የማንነቴ። አንተም ስትናገር ትክክል ነው ወንድሜ። ምክንያቱም ስለማንም ብላ አይደለም የምትናገረው። እሷ ማንንም ታፍቅር መብቷ ነው። ግን የመሞቷ ምክንያት ግን እነዚህ ልጆቹ ናቸው ከጀርባ። ስለዚህ የነገር ሊረጋገጥ ይገባል። ማናችንም እናታችን እንወዳለን። ማናችንም ለእናታችን ለእኛ ያለችልን ነገር እናውቀዋለን። ስለዚህ የሆነ የምታሽቃብጡት ነገር ከታች ኮሜንት ላይ ለቃችሁ እውነት ላይ ህሊናችሁን የሚያውቀው ነገር ብትፈርዱ ጥሩ ነው። ይህ ጊዜያዊ ዘረኝነት፣ አካባቢ መንደርተኝነት ለቃችሁ ከጎጥ ወጥታችሁ የሆነ ህሊና እንዳለው ሰው የሆነ ራሽናል ሆናችሁ አስቡ። ስለዚህ እንደዛ ስናስብ ማናችንም እናትዬ የመሞቷ ምክንያት እነዚህ ልጆች ናቸው አቃጥለው ይደፏል። በቃ ይህንን ነው እያስረገጠን እየነገደን ያለው ህዝቡም እንዲያውቀው። እውነቱ ይሄ ነው። ከታች የሚያሽቀብጠው ያለው በኮሜንትና በጣም ብልግና ነው። እሱ ነው። ሁለተኛ በእሱ አካባቢ ያሉ ቤተሰቦች ምናምን ትኬት በሱ በስተጀርባ ያሉት ቤተሰቦቹ ናቸው። እና ስለዚህ ከታች የምታስቀብጡ ሰዎች ነገ በልጃችሁ ወልዳችሁ እንደሚያሳያችሁ ይህንን ነገር አትጠራጠሩ። ነገር ማናችሁም እንደዚህ አይነት ግፍ የምንናገር ሰዎች ግፍ የምናስብ ሰዎች ነገ እንደምናገኘው የምንወልደው ልጅም እንደምናገኘው አስቡ። ስለ እውነት ተናገሩ። ስለ ህሊናችሁ የፈረደውን። እቺ ምስኪን እናት ናት ልጄ ትደርስልኛለች ብላ ማንም ሰው ልጁና አባትና እናት ተለያይቶ እንዲኖር አይፈልግም። ስለዚህ ምንም አታሽቃብጡ፣ እውነቱን ተናገሩ። እና አመሰግናለሁ ብራዘር። በዚህ አጋጣሚ ማለት ነው በእሷ ዙሪያ የነበራችሁ ይሄ ድራማውን ስትሰሩ እናትና ልጅን አራርቃችሁ ሽማግሌ ሳይላክ ቀለበት ገዝታችሁ ትኬት ቆርጣችሁ ሰርፕራይዝ ያደረጋችሁ ቤተሰቦች፣ የሱ ቤተሰቦች እናንተም ተጠያቂ ናችሁ። ጨካኞች ናችሁ። እናንተ ልጃችሁን ቆማችሁ እዛ ጋር ቀለበት አስራችሁ አጨብጭባችሁ ጠጥታችሁ በልታችሁ ሄዳችሁ ልጅቷ ብቻዋን አታውቅም ብላችሁ እናት ግን እዛ ስታለቅስ ቆሽቷ ሲያር ነበር። እናንተም ተጠያቂ ናችሁ። ፎቶቹን ካገኘን ቁጭ አድርገን እዚህ ጋር እናወራለን ስለእናንተ። እያንዳንዳችሁ በአንተ ሀሳብ እስማማለሁ። በጣም ባለጌዎች ናችሁ። በጣም ባለጌዎች ናችሁ። በጣም እኔ የእሱ ጓደኛ በሆን ማለት ነው በዚህ ደረጃ እናትን ከልጅ አራርቆ ባየው ጓደኝነቴን ነው ማቆሙ ከሱ ጋር ኖ የምለው። ግን አንዳንድ ሆዳም ቲክታከሮች እሱን ተደርባችሁ እናትየዋን ስትወቅጡ ስትሳደቡ ነበረ። ሆዳሞች ናችሁ። አሁን ደግሞ አዛኝ ሆናችሁ መታችሁ ደግሞ በቃ ቀኗ ደርሶ ሞተ። ገደላችኋት። የምን ቀኗ ሞተ? እናንተም ናችሁ ተጠቂ። ተባብራችሁ ነው የገደላችኋት። ባይዘው የእሱ ቤተሰቦች እነዚህ በጌ የምትተዳደሩ ሆዳም
ጭቅላታችሁን ረስታችሁ ለሆዳችሁ ብቻ የምታስቡ ከወንበር መውጣት የማትችሉ የፀሐይ ብርሃን የማታውቁ ምንም በቃ ምንም ኖሌጅ የላችሁ ምን የላችሁ። ብራዘር ይቅርታ ስራ ላይ ነኝ እኔ ላቋርጣችሁና እኔ ልሂድ ስራ ላይ ነኝ። አሁን እኔ ፍቀዱልኝና ልሂድ ቆይ ልወርድ አስቤ ነው ፍቀዱልኝ። እሺ ቻው። እሺ የደደብ መናኸሪያ የሆኑ ሰዎች መውረድ የምፈልጉ ሰዎች እኮ ራሳችሁን ነክታችሁ መውረድ ትችላላችሁ። በቃ እንዳለ ማለት ነው እዚህ ቲክታክ። አሁን ደግሞ ኩዊን የምትባሉ ባለጌ ነሽ አንቺ እኮ ያኔ ነገሩ ወደ ብሔር ወስደ ምናምን ስትዘባረቅ ነበር። እናትየዋን ስትወቅ የነበረች አሁን አዝና ምናምን ትያለሽ። ያቺ ደግሞ ሰካራ ማለት ዜድ 4 ቁጥርጥር የሆነ ፀጉር ያላት ጭቅላቷል። አንቺ በቁመሽ ነው የምትሸኙ። ባይዘወይ ሴትነቷም ይጠፋኛል። እኩለ ሌሊት ነው የምትመጣው ወይ ሊነጋጋ ሲል ነው የምትመጣው። ከእንቅልፋችን እኮ ባይዘው በእሷ ድምፅ ነው የምንነሳው። ስክሮል ስናደርግ ምናምን ትላለች እየጠጣች። ከንፈሯ ታች ነው የሚደርሱ ከስክሪን ይወጣል። ያኔ አንቺ በብሔር ወክላ ስትሳደብ የነበረቻቸው ዜድ ዛሬ በጣም እናዛን ዜድ አይዞሽ። ስለ እሷ ነው ደግሞ ስለ እናትየዋ ሳይሆን ያሰቡት ደግሞ ስለ ዴዚ ነው የሚያወሩትም ሲያወሩ የነበሩት። አያችሁ ተሳካላችሁ፣ ገደላችኋት። አሁን ፍሪ ናት ልጅቷ። ምንድን ሚሊዮን እንዲህ ልዘቅዝቃችሁ ሚሊዮን ልታውጡባት። ይኸው የፈረደበት የህዝብ ገንዘብ ነው። ከዚህ በኋላ ደግሞ